እሺ እንደምን አደራችሁ፣ እንደምን ሰነበታችሁ ውድ ተማሪዎች። እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ በዛሬው ርዕስ ጉዳይ ላይ ይዤላችሁ የቀረብኩት የአምስተኛ ክፍል የአካባቢ ሳይንስ ትምህርት ነው። ይህ የአምስተኛ ክፍል የአካባቢ ሳይንስ ትምህርት ይዤላችሁ የቀረብኩት እንግዲህ ለሚኒስትሪ ተፈታኝ እንደመሆናቸው መጠን በአዲስ አበባ ከተማ ውስጥ ላሉ ለሁሉም የመንግስትና የግል ተማሪዎች የሚጠቅም በአጭር ጊዜ ለፈተና ብቁ ሊያደርግ የሚችል ትምህርት አሰጣጥ ነው አሁን ይዤላችሁ የቀረብኩት። ሁሉም ተማሪዎች ይህንን ትምህርት በሚገባ በመከታተልና በማዳመጥ ብቁ ተማሪ መሆንና ጥሩ ውጤት አምጥቶ ከአላችሁበት የክፍል ደረጃ ወደሚቀጥለው የክፍል ደረጃ ሊተሸጋገሩ የሚችሉበት ሂደት ነው ማለት ነው። ስለዚህ የዚህ የመጀመሪያው ምዕራፍ አንድ ርዕሳችን የኢትዮጵያ መገኛ የኢትዮጵያ መገኛ የሚል ነው። የዋና ርዕሳችን ይህ ነው። በዚህ ርዕስ ስር እንግዲህ ያሉ ዋና ዋና የትምህርት ይዘቶች አሉ። እነዚህ ዋና ዋና የትምህርት ይዘቶች የሚጀምረው ካርታ ነው። ካርታ ማለት ምን ማለት እንደሆነ፣ ካርታ በመሬት ላይ ያሉ ነገሮችን በማየት ሁኔታ ለማሳየት ያስችለናል፣ ያገለግልናል የሚሉ ነገሮች በደንብ እንመለከታለን። በሁለተኛ ደረጃ ሉል ማለት ምን ማለት ነው የሚሉትን ነገሮች አንድ ላይ እነዚህ ካርታና ስለ ሉል ካየን እንግዲህ ሁልጊዜ ስለ መገኛ ስናነሳ የኬክሮስና የኬንትሮስ መስመሮች አብረው ይነሳሉ። በዚህ ውስጥ አንጻራዊ መገኛና ፍጹማዊ መገኛ እነዚህ አራት ዋና ዋና ነጥቦችን በዚህ በምዕራፍ አንድ ስር ጠቅለል አድርገን ዋና ዋና አንኳር የሆኑ ነጥቦችንና ጥሩ ውጤት ለማምጣት ያስችላሉ ያልኳቸውን ነጥቦች እያነሳን እንወያያለን ማለት ነው። የመጀመሪያው እንግዲህ መገኛ ስለ መገኛ ስንመለከት ስናነሳ መገኛ ማለት ነው ማለት ነው። መገኛ ማለት አንድ ቦታ ወይም አንድ ነገር ወይም አንድ አካባቢ የሚገኝበት ቦታ ወይም ሁኔታ ለመግለጽ የሚያስችል መገኛ ማለት አንድ ቦታ የሚገኝበት አንድ ቦታ የሚገኝበት ምን ማለት ነው? ስፍራ ነው። ይህ ነው መገኛ ማለት። ስለዚህ መገኛ ማለት አንድ ቦታ ወይም አንድ አካባቢ የሚገኝበት ስፍራ ከሆነ ይህን አካባቢ በሚገኝበት ስፍራ ለመጠቆምና ለማመልከት የምንጠቀምባቸው የተለያዩ የመገኛ መንገዶች አሉ። እነዚህን የመገኛ መንገዶችም እናያለን ማለት ነው። ስለዚህ ይህንን እነማን ናቸው የሚለውን ማለት አንድ ቦታ መገኛ ለማወቅ፣ አንድ ቦታ የሚገኝበትን አካባቢ ለመረዳት፣ አንድ ቦታ የሚገኝበትን ሁኔታ ለመገንዘብ የምንጠቀማቸው ደግሞ የተለያዩ ነጥቦች ወይም ነገሮች ይኖሩናል። እነዚህም ካርታና ልውል ብለን እዚህ ጋር ያስቀመጥናቸው ነገሮች ሰው ካርታ ማለት ምን ማለት ነው? ካርታ ማለት በይዘቱ ቀለል ያለ እንዲሁም በመጠኑ ያነሰና በመጠኑ ያነሰ እና ከላይ ወደ ታች በወረቀት ላይ የሰፈረ መሬትን በመሬት ላይ ያሉ ነገሮችን ሙሉ በሙሉ ወይም በከፊል የሚያሳይ ነው። ይህ ነው እንግዲህ ካርታ ማለት ምን ማለት ነው ብለን ስንመለከት እንዳያችሁ ካርታ ማለት አንድን ነገር ለማግኘት፣ አንድ ቦታ ለማግኘት ወንዞች ሊሆኑ ይችላሉ፣ ሐይቆች፣ ሸለቆች፣ ተራሮች ወዘተ ሊሆኑ ይችላሉ። ማንኛውም ተፈጥሯዊ ሆነ ሰው ሰራሽ ነገሮች የሚገኙበትን አካባቢ ለመረዳት መጀመሪያ ካርታ ላይ እናሰፍራለን። ካርታ ላይ ያሉ ሁኔታዎችን የሚገኙበትን ሁኔታ
በይዘት ቀለል ያለና መጠኑ ያነሰ ከላይ ወደታች በዝርግ ወረቀት ላይ የሰፈረ በመሬት ላይ ያሉ ነገሮችን ሙሉ በሙሉ ወይም በከፊል የሚያሳይ ሉል ማለት ደግሞ ሉል ማለት በተመሳሳይ መልኩ በመሬት ላይ ያሉ ነገሮችን ለማሳየት የሚጠቅም ሆኖ ነገር ግን ሉል ማለት የመሬትን ትክክለኛ ቅርጽ የሚያሳይ ወካይ መግለጫ ነው። እነዚህ መለየት ያስፈልጋል። ስለዚህ ካርታ ምንድነው? ሉል ምንድነው? ሁለቱ ስናነሳ ካርታ ሉልም የአንድን ነገር ወይም አንድ ቦታ፣ አንድ ሀገር፣ አንድ ስፍራ የት አካባቢ እንደሚገኝ ለማወቅ ያስችሉናል። ነገር ግን ልዩነታቸው ምንድን ነው? ካርታ በዝርግ ወረቀት ላይ የሰፈረ ወካይ መግለጫ ባለ ሁለት ገጽ ወይም ደግሞ ቱ ዳይሜንሽናል ብለን የሚጠራው ማለት ነው። ሉልን ስትመለከት ግን ትክክለኛ የሆነ የመሬትን ቅርጽ የሚወክልና ባለ ስሪ ዳይሜንሽናል ተብሎ ከሚጠሩት የስፌር ወይም ምስሎች ውስጥ የሚካተት ወይም የሚመደብ ነው ማለት ነው። እንግዲህ እነዚህ ሶስት ነገሮችን መገኛ ምንድን ነው? ካርታ ምንድን ነው? ሉል ምንድን ነው? የሚገባቸው በዚህ መልኩ ከተረዳን ቀጣይ የምናያቸው ምንድን ናቸው ማለት ነው? አንጻራዊ መገኛ ማለት ነው። የመገኛ አይነቶች እነዚህ ምንድን ናቸው? እነማን ናቸው? እነዚህ የመገኛ አይነቶች አንድን ስፍራ ወይም አንድን ቦታ በምን ሁኔታ ለመግለጽና ለማሳየት ያስችሉናል የሚሉት ነገሮች እንመለከታለን ማለት ነው። ስለዚህ የመገኛ አይነቶች ስንመለከት የመጀመሪያው የመገኛ አይነት አንጻራዊ መገኛ ነው። አንጻራዊ መገኛ። ይህ አንጻራዊ መገኛ ማለት ምን ማለት ነው? የአንድን ነገር መገኛ በተፈጥሮ በአካባቢ ከሚገኙ ተፈጥሯዊ የሆነ ሰው ሰራሽ ነገሮች በመጠቀም ለማግኘት የምንጠቀምበት የመገኛ መንገድ ነው። የአንድን ነገር መገኛ ተፈጥሮአዊ ወይም ሰው ሰራሽ ነገሮችን በመጠቀም ያንን ነገር መገኛ ለማወቅ በመጠቀም የፈለግነውን ቦታ ለማግኘት የምንጠቀምበት ነው። ይሄ ነው አንጻራዊ መገኛ። ለምሳሌ የሆነ ቦታ ይህ ቦታ የት አካባቢ ይገኛል ብንባል ያንን ቦታ ለመጠቆም በስተግራ የከሌ ቤት፣ በስተቀኝ መንገድ፣ በስተግራ ቤተክርስቲያን ወይም መስጊድ እያልን በስተፊት በስተኋላ እያልን እንገልጻለን። እነዚህ በስተቀኝ፣ በስተኋላ፣ በስተቀኝ፣ በስተግራ፣ በስተፊት፣ በስተኋላ የሚባሉ ነገሮች ደግሞ ምን ተብለው ይጠራሉ መሰላችሁ? አቅጣጫ ጠቋሚዎች ብለን እንጠራቸዋለን። እነዚህ አቅጣጫ ጠቋሚ የሚባሉትን በመጠቀም ነው አንጻራዊ መገኛን ልንገልጽ የምንችለው። ስለዚህ አንጻራዊ መገኛ አራት ዋና አቅጣጫ ጠቋሚ አቅጣጫዎችን ይጠቀማል። አንጻራዊ መገኛ አራቱ መሰረታዊ አቅጣጫዎች ይጠቀማል። እነዚህ አራቱ መሰረታዊ አቅጣጫዎች እነማን ናቸው? አራቱም መሰረታዊ አቅጣጫዎች ብለን ስንጠቁ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ብለን የምንጠራቸው ናቸው። እነዚህ ሰሜን፣ ደቡብ፣ ምስራቅ እና ምዕራብ ናቸው። እነዚህ መሰረታዊ አቅጣጫዎች የሚባሉ አራቱ መሰረታዊ አቅጣጫዎች የምንላቸው እነዚህ ናቸው። እነዚህን አራቱ መሰረታዊ አቅጣጫዎች በመጠቀም ነው የአንድን ቦታ መገኛ
በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ብለን ልንከፋፍልና ልናስቀምጥ የምንችለው ማለት ነው። ስለዚህ እነዚህን መሰረታዊ አቅጣጫዎች በመጠቀም ያንን ቦታ ለማግኘት የምንጠቀምበት የመገኛ መንገድ አንጻራዊ መገኛ እንለዋለን። የኢትዮጵያ ምሳሌ የኢትዮጵያ አንጻራዊ መገኛ ምሳሌ የኢትዮጵያ አንጻራዊ መገኛ የኢትዮጵያ አንጻራዊ መገኛ ስንመለከት ኢትዮጵያ አንጻራዊ መገኛ ከኤርትራ በስተደቡብ ኢትዮጵያ ከኬንያ በስተ ሰሜን ኢትዮጵያ ከደቡብ ሱዳን በስተደቡብ ምስራቅ ኢትዮጵያ ከጅቡቲ በስተ ምዕራብ ኢትዮጵያ ከሱዳን በስተ ሰሜን ምስራቅ ኢትዮጵያ ከሶማሊያ በስተ ደቡብ ምዕራብ ትገኛለች። ስለዚህ እነዚህ የኢትዮጵያ አንጻራዊ መገኛዎች ጻፉ ትባሉ ከኤርትራ በስተደቡብ፣ ከኬንያ በስተሰሜን፣ ከደቡብ ሱዳን በስተደቡብ ምስራቅ፣ ከጅቡቲ በስተምዕራብ፣ ከሱዳን በስተሰሜን ምስራቅ እንዲሁም ከሶማሊያ በስተደቡብ ምዕራብ ትገኛለች። ይህ የኢትዮጵያ አንጻራዊ መገኛ ነው። ኢትዮጵያ በአካባቢዋ በዙሪያ ካሉ አጎራባች ሀገሮች ጋር በመጠቀም የኢትዮጵያ መገኛ የምንገልጽበት የመገኛ መንገድ ምን ብለን እንጠራዋለን? አንጻራዊ መገኛ ብለን እንጠራዋለን። ሁለተኛው ፍጹማዊ መገኛ ነው። ፍጹማዊ መገኛ ይህንን ፍጹማዊ መገኛ ስንገልጽ ፍጹማዊ መገኛ ሁልጊዜ የአንድን ቦታ ትክክለኛ መገኛ ለማግኘት ለማወቅ የሚያስችለን የመገኛ መንገድ ፍጹማዊ መገኛ ብለን እንጠራዋለን። ይህ ፍጹማዊ መገኛ ሁልጊዜ ፍጹማዊ መገኛ ስናስታውስ ምንና ምንን መጠቀም ግዴታችን ነው ማለት ነው። የኬክሮስና የኬክሮስ መስመሮችን የኬክሮስና የኬክሮስ መስመሮችን በመጠቀም የአንድን ቦታ ትክክለኛ መገኛ ለማወቅ መገኛ በዲግሪ ልኬት ለማግኘት ወይም ለማወቅ ያስችላል። ይሄ ነው ለማወቅ ያስችላል። ይህንን ነው ፍጹማዊ መገኛ ብለን የምንጠራው። አንጻራዊ መገኛ ማለት እንግዲህ እንደነገርኳችሁ የተፈጥሯዊና ሰው ሰራሽ ነገሮችን ምልክት